ማርያምሰ እንተ በምድር ማርያምሰ እንተ በምድር በሰማያት በምድር ሰማያት በሰማያት ታንሶስ በሰማያት በምሰራበት መስሪያ ቤት ችግር ነበረብኝ። ስለዚህ ለእንጦጦ ማርያም ነገርኳት ነበረ።
እንዘ ይገብር አርሶ ሰብአ እንዘ ይገብር እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን በእግዚአብሔር ስም እንዴት አደራችሁ? እንዴት አደራችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት የምንችለውን የሚነግረን መኖር የምንችለውንም የሚያስተምረን ትናንት የነበረ ዛሬ አሁን በእኛ መካከል ያለ ነገ ከነገ ወዲያም ከእኛ እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ንዕተብ ገጸነ በዕፀ መስቀሉ ነጋ ነቂሃነ እምነዋም በከመ ይቤሉ አዕማደ ሰላም መስቀል ዘዮም አሰነየ ዓለመ እንተበሌ በስነ ማርያም አዋከየ ለክርስቲያን ሆኖሙ እበየ። ይህ ቃል ሌሊት መዘምራኑ መምህራኑ በጸናጽል በከበሮ ሲያስውቡት ሲያሳምሩት የነበረ መስቀልን ከድንግል ማርያም ድንግል ማርያምን ከክርስቶስ ያስተሳሰረ ከብሉይ የተለቀመ ከአዲስ የተቀሰመ በዜማ የተቀመመ ንባቡ ጆሮ የሚሞላ ምስጢሩ አእምሮ የሚያጠግብ ኃይለ ቃሉ ሕሊናን የሚያሳርፍ የታላቁ አባታችን የቅዱስ ያሬድ ቃል ነው። በዚህ አጭርና ግልጽ ገጸ ምንባብ ውስጥ አባቶቻችን በሶስት ነገሮች ላይ እንድናተኩር አዘውናል። ንዕተብ ገጸነ በዕፀ መስቀሉ ፊታችንን በመስቀሉ እናማትብ ብለው ጠዋት ከእንቅልፋችን ስንነሳ ከእንቅልፋችን ስንነቃ ከኃጢአታችን ስንነቃ ከስራችን ስንነቃ ከጥፋታችን ስንነቃ ከነበርንበት ስንነሳ ፊታችንን በመስቀል ምልክት እናማትብ እንባርክ። በከመ ይቤሉ አዕማደ ሰላም የሰላም ምሰሶ የሆኑት ሐዋርያት በዲድስቅልያ ሰለስቱ ምዕት በፍትሐ ነገሥት እንዳዘዙን በመስቀሉ ፊታችን እናማትብ ይላል አንዱ አረፍተ ነገር። ቀጥሎ ያለው አረፍተ ነገር ላይ ነው ማተኮር የምፈልገው። መስቀል ዘዮም አሰነየ። መስቀል ዘዮም ማለት የዛሬው መስቀል ነው። መቼም ቅዱስ ያሬድ በክብሩ ልክ በድካሙ ልክ ያልተዘመረለት ያልተነገረለት እንደነ ኢሳይያስ እንደነ ኤርምያስ ነቢይ እንደ ሐዋርያት ሐዋርያ እንደ ሊቃውንት ተንታኝ አመስጣሪ በምስጢሩ በብሉይ ከነ ኢሳይያስ ከነ ዳዊት በሐዲስ ከነ ቅዱስ ጳውሎስ ከነ ቅዱስ ጴጥሮስ
በዘመነ ሊቃውንት ከነ ቄርሎስ ከነ ዮሐንስ አፈወርቅ የሚመጣጠን የሚነጻጸር በዜማው ደግሞ ከነሱ ሁሉ አልፎ ሰማያውያን መላእክት ጋር የተወዳጀ የተወራበተ እግዚአብሔር ኢትዮጵያን ለመባረክ ሲፈልግ ድልድይና መሰላል አድርጎ የላከልን የዛሬ 1400 እና 500 ዓመት ገደማ የነበረ ሊቅ ነው። ይሄ ሊቅ ቅድም እንደተናገርኩት የብሉይ ባለቤት የሐዲስ ባለቤት የመጻሕፍተ ሊቃውንት የመጻሕፍተ መነኮሳት የአራቱ ጉባኤያት ባለቤት መሆኑ ብቻ ሳይሆን ከዛ በኋላ ከሱ በፊት የተጻፉትን መጻሕፍት አንብቦ አላምጦ ጨምቆ ንጣሪውን ጭማቂውን እኛ እንድንጠጣው ያዘጋጀ ትልቅ ሊቅ ነው። እውነቱን ለመናገር ምዕመናን በልኩ ስላልተናገርልን እንዳውም አንድ ጸሐፊ ምን አለ? ቅዱስ ያሬድ ኃጢአቱ ኢትዮጵያዊ መሆኑ ነው አለ። ኢትዮጵያውያን ለጀግኖቻችን ማጨብጨብ ጀግኖቻችን ማድነቅ አንወድም እንደምታው እና ቅዱስ ያሬድ የሚለን ምንድነው? መስቀል ዘዮም አሰነየ የዛሬው መስቀል አለ። በመጽሐፍ ዛሬ ማለት ዘመን ሐዲስ ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ዕብራውያንን በተረጎመበት መልእክቱ እስመ ብሂለዮም ወትረ ብሂል ዛሬ ማለት ዘወትር ማለት ነው ብሎ ቅዱስ ዮሐንስ አፈወርቅ ተርጉሟል። በመጻሕፍተ ሊቃውንት ወይም ደግሞ በሊቃውንት ቋንቋ ትናንትም ትናንትና ዘመነ ብሉይ ዮም ዛሬ ዘመነ ሐዲስ ነገ ጌሰን እስከ ዕለተ ምጽአት ከዛ በኋላ ደግሞ እስከ ዘላለም ያለው ዘመን ተከፋፍሎ ይነገራል እና ቅዱስ ያሬድ ምንድነው የሚለን? መስቀል ዘዮም የዛሬው መስቀል አለ። የሐዲስ ኪዳኑ መስቀል እያለን ነው ምዕመናን። ዛሬ ሲለን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እያለን አይደለም። አጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመን በጠቅላላ ዛሬ ተብሎ ይጠራል። የመዳን ቀን ዛሬ ነው። በመዳን ቀን በተመረጠች ቀን ረዳው የተባለ ምርጥ ቀን የተመረጠ ቀን እግዚአብሔር ከሰማይ የወረደበት ከድንግል የተወለደበት ከሰው ጋር የተዋሃደበት ሰማያዊ መግደድ የተጠረገበት የለያየን ግድግዳ የፈረሰበት የለያየን መጋረጃ የተቀደደበት ያጣነውን እግዚአብሔር በአዳም በሔዋን ስህተት አልጠግባይነት ያጣነው እግዚአብሔር በድንግል ማርያም ያለኝ ይበቃኛል ማለትና ቁጥብነት ክትነት ያገኘንበት ዘመን ሐዲስ ይባላል ወይም ደግሞ ዮም ይባላል እና ቅዱስ ያሬድ መስቀል ዘዮም ይላል። የዛሬው መስቀል ማለት ነው። የትናንትናው መስቀል ወይም ደግሞ የብሉይ ኪዳኑ መስቀል የእርግማን መስቀል ነው። አንድ ሰው በብሉይ ኪዳን መስቀል ላይ የሚሰቀለው ወንጀለኛ፣ ኃጢአተኛ፣ የተረገመ፣ የተጠላ የመጨረሻው የክፋት ጥግና ጠርዝ ላይ የደረሰ ሰው በመስቀል ላይ ተሰቅሎ ይሞታል። ምክንያቱም ደሙ ምድርን ያቆሽሻል፣ ስጋው መሬቱን መንካት የለበትም፣ ምድሩን ያረክሳል ተብሎ የተነገረው። ለዚህ ነው በዘዳግም 23 ቁጥር 5 ላይ እስመ አፍቀረከ እግዚአብሔር አምላክከ ወረሰየ ለከ መርገሞ በረከተ አምላክ እግዚአብሔር ወዶሃልና እርግማውን ወደ በረከት ለወጠልህ አለ። ቅዱስ ጳውሎስም በሐዲስ ኪዳን በገላትያ መልእክቱ ምዕራፍ 3 ላይ በመስቀል ላይ የተሰቀለው ሁሉ እርጉም ነው የተረገመ ነበረ። ኢየሱስ ክርስቶስ ግን በዘወዳ መርገማ ለኦሪት የኦሪቱን መርገም ፈጽሞ ጨርሶ አጥፍቶ የበረከት አደረገው። ዛሬ የተረገመው መስቀል ላይ የተባረከው ክርስቶስ ተሰቀለ። የኃጢአት ምልክት በሆነው መስቀል ላይ የጽድቅ ምልክት ዋልክና መሰረት የሆነው ክርስቶስ ተሰቀለ። ስለዚህ በሐዲስ ኪዳኑ መስቀል የተባረከ የፍቅር ምልክት ትዕምርተ ሰላምነ የሰላማችን ምልክት ስማ ግእዛንነ የነፃነታችን ምስክር ሀገሮች በባንዲራቸው፣ ድርጅቶች በአርማቸው፣ ግለሰቦች በመታወቂያቸው በአሻራቸው እንደሚለዩት ሁሉ የክርስትና ባንዲራ ምልክት፣ አሻራ፣ መገለጫ መስቀል ነው። ለዚህ ነው ቅዱስ ጳውሎስ ጥልን በመስቀሉ ገደለ። ጥልን በምኑ ገደለ? ምእመናን ጮክ ብላችሁ ንገሩ። ጥልን በምኑ ገደለ? በመስቀሉ ገደለ። እንዲያውም ሊቃውንት ይላሉ አርት ተሰራ ወንገስ ንገስ ማለት ምን ማለት ነው? የነገሰው ክርስቶስ በመስቀል ላይ ነው። ምክንያቱም በስተቀኝ የተሰቀለው ወንበዴ ይሄን መስክሯል። አቤቱ በመንግስት
በመንግስትህ ስትመጣ አስበኝ። ጠላቶቹ ክርስቶስን ሰቅለን ገደልነው ብለው ነበረ። አረከስነው፣ ጠላነው ብለው ነበረ። የመጨረሻውን የጥላቻ ጫፋቸውን አሳይተውበት ነበረ። የእኛ ጌታ ግን የእርግማኑን መስቀል፣ የመከራውን መስቀል፣ የነፃነት፣ የበረከት፣ የእኩልነት፣ የመሸጋገሪያ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከታች ወደ ላይ፣ ከመቃብር ወደ ትንሣኤ የምንሸጋገርበት ሊቁ ዮሐንስ አፈወርቅ እንዳለው ይሄ እርግማን መስቀል ከምድርና ሰማይ መካከል የተዘረጋ ድልድይ ሆነ፣ መወጣጫ ሆነ። ያ በስተቀኝ የተሰቀለው ወንበዴ እንደተናገረው አቤቱ በመንግስት ስትመጣ አስበኝ ማለት ንጉሥ ነው ማለት ነው። እንደምታውቁት ንጉሥ ዘውድ ይደፋል፣ የወርቅ በትር ይይዛል፣ ውድ መጠጥ ይጠጣል፣ ውድ ቅባት ይቀባል፣ ውድ የወርቅ ቀበቶ ይታጠቃል፣ የወርቅ የሐር ካባ ይለብሳል። የእኛ ጌታ መስቀል ላይ ግን የነገሰው የወርቅ ዘውድ በማድረግ ሳይሆን የእሾህ አክሊል አድርጎ ነው። ውድ መጠጥ በመጠጣት ሳይሆን መራራውን ኮምጣጤ ጠጥቶ የመረረ ሕይወታችንን በማጣፈጥ ነው። ሊቁ ባለቅኔው እንዳለው የወለጠ ብነጣይ መረራ የተ ምረረ ልሳን ውሃት ሐሞት ዘትበልዖ። ጌታ ሆይ የጠጣኸው መራራ ሐሞትና ኮምጣጤ ያንተን ጣፋጭነት አላጠፋብንም። እስመ ለመሪር ሐሞት ጣዕመ ካልእ አጥፎ፣ መራራውን ሐሞት ያንተ ጣፋጭ ቃል አጥፍቶታልና አለ። እነሱ መራራ ነገር አፉ ላይ ያደርጋሉ፣ እሱ ደግሞ ከውስጥ አባቶች የሚያደርጉትን አያውቁምና ይቅር በላቸው ብሎ መራራውን ወደ ጣፋጭ ለወጠላቸው እና በመስቀል ላይ የተሰቀለው ወንበዴ በመንግስት ስትመጣ አስበኝ አለው። የእሾህ አክሊሉን እንደ ወርቅ ዘውድ፣ የጠጣውን መራራ ሐሞት እንደ ውድ መጠጥ፣ የተተፋበትን ምራቅ እንደ ውድ ቅባት፣ የተወጋበትን የጦር ጎኑ የተወጋበትን ጦር እንደ ነገስታት የሐር ዝና የወርቅ ዝናር፣ ችንካሩን እንደ ወርቅ ጫማ፣ ግርፋቱን እንደ ካባ እንደ ወርቅ ካባ አድርጎ መስሎ ተናገረ። እንዳውም ኤራቅሊስ የተባለው ሊቅ ሲናገር ምን ይላል? እዛ መስቀል ላይ ሆኖ አይኑን ቀና አድሮ ሲታይ ሲያያ ወንበዴው ከጎኑ ተቸንክሮ ተገርፎ ቆስሎ ያ ሁሉ ከራስ ፀጉሩ እስከ እግር ጥፍሩ በመከራ የተወረሰው ክርስቶስ ቀና ብሎ ሳይለካ በሰማይ ንጉሥ ነው፣ በሰማይ ጌታ ነው፣ የጌቶቹ ጌታ የነገስታቱ ንጉሥ። ምድርና ሰማይ በእጁ የሆኑ በወጀብ በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር የተባለለት ፍልውሃ ዝንቦ በኖህ ጊዜ፣ እሳት አንድዶ በሎጥ ጊዜ ቅጣት የፈጸመ በረሃውን መና እያወረደ እስራኤል የመራው እግዚአብሔር አሁን የሚያቃጥል ውሃ ሳይሆን የሕይወት ውሃ ሆኖ፣ አሁን የሚያጠፋ እሳት ሆኖ ሳይሆን እሳት ማያዊ ሆኖ፣ አሁን በበረሃ የሚበላ ከሰማይ የወረደ መና ሳይሆን ቀራንዮ ላይ የተፈተተ ለተራቡት ዳቦ፣ ለተጠሙት ውሃ፣ ለተራቆቱት ልብስ፣ ለተሰደዱት ስንቅ፣ ለወደቁት ትንሣኤ፣ ለጨለመባቸው ብርሃን፣ ተስፋ ለቆረጡት የተትረፈረፈ ተስፋ ሆኖ እንደመጣ ተናገረ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከክርስቶስ ቀጥሎ በነገረ ድነት ውስጥ ሁለት ነገሮች ታተኩራለች። ደህና አደራችሁ? እየሰማችሁ ሄዳችሁ? እስኪ አጨብጭባን ጊዜ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በነገረ ድነት ውስጥ ሶስት ነገሮች ትኩረት ትሰጣለች። አንደኛ ዋህልክና መሰረት፣ መደምደሚያና ጉልላት፣ ምትክ አልባ አማራጭ አልባ፣ በዚህ እሱ ባይኖር በዚህ እንተካዋለን የማንለው ኢየሱስ ክርስቶስ ነው። በዚህ አማራጭ የለንም፣ ምትክ የለንም፣ ልንተካበት የምንችልም የለም። ነገር ግን እግዚአብሔር ሰውን ለማዳን ሲወስን ለማዳኑ መንገድ የጠረጉ ሰዎች አሉ፣ የጠረጉ ፍጥረታት አሉ። እኔ ነገረ ድነትን የምንረዳበትን መንገድ እውቀት ላይ መመስረት አለብን። ምናል እግዚአብሔር ለማዳን ሲወስን የተባበሩ ፍጥረታት አሉ እንደ ቅደም ተከተላቸው። ለምሳሌ እመቤታችንን ትጸንሻለሽ ተወልጃለሽ ብሎ የምስራች ነገራት ማን ነው? ጮክ ብላችሁ ንገሩ። ስለዚህ በነገረ ድነት ውስጥ ቅዱስ ገብርኤል ድርሻ ነው የለውም? ጮክ ብላችሁ ንገሩ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው
በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። ኧረ ሌላውን ተውት፣ ሰይጣን ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? ሰይጣን ራሱ እንኳን አስተዋጽኦ አድርጎ በክፉ ጎኑ እስራኤል አይሁድ ባይኖር ድነት አይኖርም ነበር። እነሱ ባይሰሩት እንዳውም ታላቁ ሊቅ ዮሐንስ አፈወርቅ እናንተ የሰቀላችሁትን እኛ በላ ነው፣ አይሁድ የጠመቁትን ወይን እኛ ጠጣ ነው። አይሁድ አጸሩ ወይነ ተከሉ ወይነ ወአሕዛብ በሉ ፍሬው። አይሁድ ወይኑን ተከሉት፣ ፍሬውን እኛ በላ ነው። አይሁድ በጉን አረዱት፣ ስጋውን እኛ በላ ነው። ጋቢውን ምኩራብ ፈተለችው፣ ቤተ ክርስቲያን ለበሰችው። ምኩራብ አነመጸብነ ወቤተክርስቲያን ታስፈቶ። ምኩራብ ኦሪት ጋቢውን ፈተለችው። በብሉይ የተነገረ በነ ኢሳይያስ በነ ኤርምያስ የተጠመቀውን የጠጣ ነው እኛ ነን። ስጋውን በላን፣ ደሙን ጠጣን፣ በቁስሉ ተፈወስ፣ በመቃብር ላይ ትንሣኤን አወጅ፣ በሞት ላይ ሕይወትን አነገስን። ያኛውን ዓለም አሻግረን አየነው። እምሩቅሰ ርእዋ ወተአምህዋ ዋይመሩ ከመሃገሮሙ ኢቲ። ከሩቅ እያችሁ እጅ ነሷት አለ። ነቢያት ገነት መንግሥተ ሰማያትን በሩቅ ሲመኟት ነበር። እኛ ገባንባት ወይም እንድንገባበት ክርስቶስ በቀራንዮ መንገዱን ጠረገ ማለት። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አዳኙ እንዳለ ሁኑ። ልብ አድርጉ። እኛ የድህነት ምንጭ የድህነት መነሻ መድረሻ ብቸኛው ክርስቶስ ነው። በዚህ ተደራድረን አናውቅም። የመደራደር መብትም የለንም። ነገር ግን ክርስቶስ ለማዳን ሲወስን የድህነት ምክንያት የሆኑ ፍጥረታት አሉ ነው እያልናቸው። ለድህነት ምክንያት የሆኑ ሰዎች አሉ። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢዝ አምሳለ ስምኪ ድንግል ርቡዐሁ ሕያት ወገጽ አለ በማኅሌተ ጽጌ። ይሄ መስቀል ኪሩቤል ከሚሸከሙት ዙፋን እንዳንዱ እንደዛ ይቆጠራል። ኪሩቤል መንበሩን የተሸከሙት መስቀል ግን በቀጥታ ተሸክሞታል። እንዳውም ሊቃውንት ምን ይላሉ? እግዚአብሔርን 3 ፍጥረታት የመሸከም ጸጋ ገጥሟችኋል አለ። የመጀመሪያው መላእክት ናቸው። ዙፋኑን የተሸከሙት ሩቅ ነው። እንዳውም በመላእክት ትከሻና በዙፋኑ መካከል ከዚህ እስከ ሰማይ ድረስ ርቀት አለ ይላሉ ሊቃውንቱ ርቀቱን ሲገኙ። ሁለተኛው ተሸካሚ ድንግል ማርያም ናት። ሶስተኛው ተሸካሚ መስቀል ነው። ነገር ግን መላእክት ይሸከሙት እንጂ እግዚአብሔር መልአክ አልሆነም። መስቀል ይሸከመው እንጂ እግዚአብሔር እንጨት አልሆነም። ድንግል ማርያም ስትሸከመው ግን እግዚአብሔር ሰው ሆኗል። ከስጋዋ ስጋ ከነፍሷ ነፍስ ለብሶ ማኅፀኗን ዙፋን አድርጎታል። ምእመናን እኔ ስለ ድንግል ማርያም ብዙ ሰው አበዛችሁት ይለናል። እኛ ደግሞ መቼ ጀምረን እያልን እውነቱን ለመናገር አሁን ሰሞኑን ስዕሏ ተቀደደ ሲባል ጫጫታ ነበር፣ ውካታ ነበር። አንድ ትንሽዬ ብላቴና ስዕሉን ቀደደች ተባለ። እኔ ደግሞ እጅ ስዕል የሚቀደው ሕሊና ሲቀደል ነው፣ አይምሮ ሲቀደል ነው፣ ሰብና ሲቀደል ነው፣ ሞራሊቲ ሲቀደል ነው፣ ስነ ምግባር ሲቀደል ነው። ይሄ የሚያሳየው የአንዲትን ብላቴና ስዕል የቀደደ እጅ ብቻ ሳይሆን የሚያሳየን የሚሊዮን ኢትዮጵያውያን ወጣቶች ወዴት እየሄድን ነው፣ ምን እየሆንን ነው ብላችሁ መለካት አለባችሁ፣ መመዘን አለባችሁ። ስለዚህ ድንግል ማርያም ቅድም እንደነገርኳችሁ መላእክት ተሸክመውታል፣ መስቀሉ ተሸክሞታል፣ ድንግል ማርያም ተሸክመዋለች። 9 ወር ከ5 ቀን እግዚአብሔር በማኅፀኗ ነበረ። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት። እንዲያውም ምድር እግዚአብሔር መሸከም አትችልም ነበር። ድንግል ማርያም ተሸከመችላትና አዙራ ድንግል ማርያምን በመሸከም ምድርን በረከቱ ደረሳት አለ ባለቅኔ። ምእመናን ምድር አትችለውም። ታውቃላችሁ አይደለም? ምድሪቱ እግዚአብሔር ትችለዋለች። ድንግል ማርያም ትችለዋለች? አልቻለችው። ወስነዋለች? አልወሰነችው። ምድሪቱ በቀጥታ እግዚአብሔር መሸከም ቢያቅታት በተዘዋዋሪ እግዚአብሔር የተሸከመችው ድንግል ማርያም በመሸከም
የበረከቱ ተሳታፊ ሆነች አለ ባለቅኔው። ሥላሴ ቅኔ ነው። አሁን ያናምጥቼ ጊዜያችሁን አለመፍጀት ብዬ ነው። እና ዙሮ ቅድም ምን አለ? መስቀል ዘየውም አሰነየ ዓለመ እንተበሌ። ይሄ መስቀል የዛሬው መስቀል ያረጀው ዓለም ማለት ሰው ማለት ነው። ዓለም ማለት ሰው ማለት ነው። ዓለሙን ቀጨ ማለት ነው። እስኪ ንገሩ። ዓለሙን ቀጨ። አቤት ንገሩኝ እስኪ ጮክ ብላችሁ ንገሩ። ዓለሙን ቀጨ። ዓለሜን አየሁ። ዓለም ነሽ፣ ዓለሙ፣ ዓለሚቱ ምን ማለት ነው? የሞላላት እንግዲህ ሙላላት አይሞላላት ቤተሰቧና እሷ ታውቃለህ። ዝርዝር ጉዳይ አንገባ። መቼም ስማችንና ስራችን አይገናኝም። ሀብታም ወይም በሌኒ ቢጤል ታገኙ ትችላላችሁ። መድኃኒት የምትባል በሽተኛ ልታገኙ ትችላላችሁ። ፀሐይ የምትባል ጥቁር ስል ልታገኙ ትችላላችሁ። ስማችንና ስራ ስለማይገናኝ ብዙ ያጣላንም እሱ። ዙሮ ግን ቅድም እንዳልኳችሁ ዓለምን ያረጀውን ዓለም ማለት ዓለም ያፈቀረ ሊያው ዓለም ወገን ይወዳል ሰውን ማለት ነው መጽሐፋችን። እና ስለዚህ የዛሬው መስቀል ያረጀውን ሰው ለወጠው፣ ቀየረው፣ አደሰው። ረክሶ ነበር ቀደሰው፣ ወርቆ ነበር አነሳው፣ ተሰብሮ ነበር ጠገነው፣ ታሞ ነበር ፈወሰው፣ ጠፍቶ ነበር እንዲገኝ አደረገው አለና ቀጥሎ ምን አለ? በስነ ማርያም አዋከየ በድንግል ማርያም ደምግባት አበራ። እስኪ በሉ ምን በድንግል ማርያም በሉ አረ ጮክ በሉ። በማን ደምግባት አበራ። ማን መሰላችሁ? የዛሬው መስቀል ስም እንደው ብያለሁ ቅድም። በደንብ ስሙኝ። ወይ አንድ ጊዜ ሰብስባችሁ ልትላላችሁ በኋላ አታባክሉት። ደህና ዋላችሁ። የዛሬው መስቀል ማለት ዛሬ ምንድን ነው ብያችኋለሁ። ሰምታችሁ? ዛሬ ምንድን ነው? ትናንትና ብሉይ ኪዳን፣ ዛሬስ ሐዲስ ኪዳን። አሁን እኛ የያዝነው መስቀል የትናንትና ነው የዛሬ ነው? የዛሬ ነው የትናንትና ነው? የትናንትናው መስቀል የእርግማን ምልክት ነው። ቅድም ነግሬያችኋለሁ። የሚገርማችሁ ሰውዬው የተሰቀለበትን መስቀል ሁሉ በእጅ አይነካም፣ በእንጨት ነው ወዳ ተገፍቶ የሚቃጠለው። የብሉይ ኪዳን ነው የእርግማን ምልክት ከመሆኑ የተነሳ። የሐዲስ ኪዳኑ ግን ጥልን በመስቀሉ የገደለበት መሳሪያ ነውና የተባረከ ነው። እንዲያውም አንድ አንኮበር የሚባል ነገር ታውቃላችሁ? እስኪ የምታውቋቸው አበሻ ለምን እንደሚያጨበጭብ ካጨበጨበ በኋላ ነው መረጃ የሚጠይቀው ይባላል። ታውቃላችሁ? እንዲህ ያጨበጨበ ስንት ፖለቲካ ቀለጣችሁት። ስንት ፖለቲከኛ ዋይ በለው በእናንተ ጨብጨብ እውነት እየመሰለ እንደኛ ያልነቃ ማለት ነው። ደህና ዋላችሁ። እና አንኮበር የሚባል የሰሜን ሸዋ የሚባለው በ15ኛው ነው በ19ኛው መቶ ክፍለ ዘመን ሊቅ እንደ እንጉዳይ በቅሎ የሚያድርበት ዘመን ነበር። ይገርማቸዋል። ሊቅ እንደ እንጉዳይ የሚበቅልበት ዘመን ነበር። እነ ኪዳነ ወልድ ክፍሌ፣ እነ ተክለ ጽዮን፣ እነ ክፍለ ጊዮርጊስ፣ እነ አለቃ ምላት፣ እነ አለቃ ወልደ ያሬድ የሚባሉ ለሰማይ ለምድር የከበዱ በእምነታቸው፣ በጸሎታቸው፣ በእውቀታቸው የመጠቁ ሊቃውንት የነበሩበት ዘመን ያ የሰሜን ሸዋ የሚባለው እና አንኮበር ላይ የነበረ አንድ ሊቅ ምን አለ? ሰው እባብን በበትሩ ይገላል። እባብ ግደል። እሺ ምሳሌው ንገሩ። ከነበትሩ ገደል። እባብ ግደል። ከነበትሩ ገደል። አይ ምሳሌ ከአማርኛም ከእንግሊዝኛም ተፈናቅላችሁ ሶስተኛው ቦታ ሄዱ። እባብ ግደል ከነበትሩ ገደል። እባብ የተገደለበት በትር ምን ይደረጋል? ገደል ይጣላል። ምን ይደረጋል? ይጣላል። ለምን? አቤት መርዝ ስለሆነ። እሺ እባብ የተባለው በመጽሐፍ ቅዱስ ዲያብሎስ ነው። ዲያብሎስ የተቀጠቀጠበት በትር መስቀሉ ነው። ክርስቶስ እባቡን በበትሩ ከቀጠቀጠ በኋላ በትሩን ገደል አልጣለውም ማለት ለምን? በዲያብሎስ መርዝ የተመረዘ መስቀል ሳይሆን በክርስቶስ ደም የተባረከ ስለሆነ በረከት ሲያድል ሲናኝ ይኖራል አለ ባለቅኔ። ቅኔው እንዳላነብላችሁ ጊዜያችሁ እንዳልጨርሱ ዙሮ ለማለት የፈለኩት ምንድን ነው? ይሄ መስቀል በማን ደም ግባት አማረበት ነው ያለው? በድንግል ማርያም ደም ግባት። በመጽሐፍ ቅዱስ በመዝሙረ ዳዊት 46ኛው ላይ እንዲህ የሚል ቃል ተጽፏል። ስሞ ለያዕቆብ ዘአፍቀረ፣ የያዕቆብን ደም ግባት ወደደ ብሎ ቅዱስ ዳዊት ተናገረ። ከብዙ ጊዜ በኋላ ደግሞ የያዕቆብ ደም ግባት የተባለችው ድንግል ማርያም ናት። ያችን የያዕቆብን ደም ግባት ድንግል ማርያምን ተዋሃደ አለና
ቅዱስ ያሬድ ደግሞ ወስሩሰ ዘይቤ ይእቲ ሥጋ እንተነስአ መድኅነ ማርያም የያዕቆብ ደብድባት የተባለችው ኢየሱስ ክርስቶስ ከድንግል ማርያም የነሳው ሥጋ ነው አለ። ልብ አድርጉ። የመስቀሉ ውበቱ ድንግል ማርያም ናት። ምክንያት መለኮት ከድንግል ማርያም ባይዋሃድ የሚቸነከር እጅ ይኖረው ነበር? ንገሩኝ። በጥፊ መታ እጅ ፊት ይኖረው ነበር? አባ ያዕቆብ ዘስሩግ የሚባል በዘመነ ሊቃውንት የነበረ ሃይማኖት አበው ውስጥ ያለ ሊቅ ነው። ሲናገር እንዲህ ይላል። ለሳ ምንሃ አባለ ወተሰገወ ምንሃ ከሷ ሕዋሳት ወስዶ ሰው ሆነ አለ። የመለኮት እጅ እግር እንደኛ የሚቸነከር እጅ እግር፣ በጥፊ የሚመታ ፊት፣ ራስ ዘውድ እሾ የሚደፋበት ራስ፣ በጦር የሚወጋ ጎን አልነበረውም። ነገር ግን ከድንግል ማርያም ሰው ከሆነ በኋላ እነዚህን ሁሉ ሕዋሳት ከድንግል ማርያም ማኅፀን ተዋህዶ ወጣለ። ነገር ግን እጁን እኛ እጃችን ለቦክስ ነው ያዋልነው። የኛ ጌታ ግን እጁን ለምጻሞች ዳሱ አዳነበት። እጁን ኋላም ቀራንዮ ላይ ተቸንክሮ ከኃጢአት ለምጽ አነጻን። እኛ እግራችንን ለካልቾን የምንጠቀምበት ኢየሱስ ክርስቶስን እግሩን በነበረበት ጊዜ ወጥቶ ወርዶ አስተማረበት። ቀራንዮ ላይ በመቸንከር ለእኛ ዋጋ ከፈለበት። አንደበቱን የእኛ አንደበት ዛሬ እሳት ይተፋል፣ መርዝ ይተፋል። ዛሬ በእኛ ምላስ ብዙ ትዳር ብዙ ቢሮ ተናግቷል። አሰሪ ከሰራተኛ፣ ህዝብ ከመንግስት፣ የበላይ ከበታች እንዳይግባባ እንደ ሚሳኤል የሚወነጨፍ መርዝ የሚተፋ ምላስ አለ በየቤቱ ታውቃላችሁ። እንደውም ጸሐፊው ይላል ጦርነቶች ሁሉ መነሻቸው ምላስ ነው አለ። ይገርማችኋል። ለምሳሌ እኔ መጥቼ ብሰድባችሁና ብትበሳጩና ለመማታት ብትፈልጉ ምን ነው የምትመቱ? ምላስ ይመታል። እሷማ ጦርነቱን አስጀምራ ምሽግ ውስጥ ገብታለች የለችም። አያችሁ፣ ያልተናገረው ራስ በቴስታ ይነዳል። ሌሎች ሰውነቶች ምላስ ባስጀመረችው ጦርነት ሌላው ሲጋይ ይኖራል። ይገርማል። ጥርስ በቦክስ ይነድፋል። ምላስ እኮ ጉዳዩን አስተኩሳ ምሽጉ ገብታለች። ዓለም ዘአመፃ። ስለዚህ ኢየሱስ ክርስቶስ ግን ከድንግል ማርያም የወሰደውን አንደበት አውጣ ቦቱ አጋንንተ ና ውጣ ብሎ አጋንንትን አስወጣበት። ለምጻሙን ፈቅጃለሁ ንጻ በማለት አነጻበት። አልዓዛር ና ውጣ ብሎ ሙት አስነሳበት። አባቶይ የሚያደርጉትን አያውቁምና ብሎ በረከት ይቅርታ ናኘበት አለ። ስለዚህ ሊቁ እንደነገረን ከድንግል ማርያም በነሳው ሥጋ መስቀሉ ደምግባት አገኘ። ክርስቶስ ሲሰቀልበት መስቀሉ እኮ ምእመናን ክርስቶስ ባይሰቀልበት እኮ የተመሳቀለ እንጨት ማለት እኮ ነው አይደል? ሌላ ምንም ትርጉም እኮ የለውም። ክርስቶስ ከተሰቀለበት በኋላ ግን የተመሳቀለ እንጨት አይደለም። ነዋየ ሐቁ ለመሲሐዊ ለክርስቶሳዊ ሁሉ ጦር መሳሪያው ክላሹ፣ ቦምቡ፣ ፈንጁ ነው ወገኖቻችን። አጋንንትን የምንቀጠቅጥበት፣ ሰይጣን የምናንበረክክበት፣ ድል የምንነሳበት መስቀል ነው ክርስቶስ የተሰቀለበት ማለት ነው። ስለዚህ ሊቁ ሲናገር በስነ ማርያም አዋካ ያለና ደምግባቷ በረከቷ ተረፈው። እሷ ይሁነኝ እንደ ቃል ይደረግልኝ ብላ ባትወልደው አይሰቀልም ነበር። ባይሰቀል መስቀል ባዶ ሆኖ ይቀር ነበር። ስለዚህ የመስቀል ክብሩ ድንግል ማርያም ናት። በአንቺ ደምግባት መስቀሉ አበራ፣ አማረ፣ ተዋበ፣ ከበረ ብሎ ታላቁ ሊቃችን ቅዱስ ያሬድ ይናገራል። ስለዚህ ምእመናን ጠቅለል አድርጌ የሁለት ደቂቃ ሐሳብ ልናገር። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በኋልኳ መሰረቷ የጸና በብሉይ በሐዲስ የተመሰረተች ከብሉይ ተነስታ በሐዲስ አልፋ መንግስተ ሰማያት እኔ ሁል ጊዜ እላለሁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መነሻዋ ብሉይ፣ መገስገሻዋ ሐዲስ፣ መዳረሻዋ መንግስተ ሰማያት ነው። ብሉይን ከሐዲስ አስታርቃ ምግባርን ከሃይማኖት ጸጋን ከሕግ አስማምታ አስታርቃ ተርጉማ የምትኖር ይሄ ሁሉ የመከራ ማይበል ወጀብ ከላይ ከታች ከውስጥ የሚዘንብባትን የመከራ ዶፍ ተቋቁማ ያለችው የጸና እምነት፣ የጸና ዶግማ፣ የጸና ቀኖና ከዛ ይህን ሁሉ አስተባብሮ ደግሞ ኢትዮጵያዊት አድርገው አባቶቻችን ስለቀረጿት ነው። ክብርና ምስጋና ይግባው አምላካችን። ስለዚህ በሃይማኖታችሁ በርቱ ምእመናን፣ አትዋዥቁ፣ አትደንግጡ፣ አትበርግጉ። ወፍ በበረረ ዘንግ በተወረወረ ቁጥር ኮሽ ባለ ቁጥር አትበርግጉ። አሁን የድንግል ማርያም ስዕል ተቀደደ ብላችሁ አልቅሳችኋል፣ አንብታችኋል፣
ተሰምቷቸዋል፣ እኛም ተሰምቶናል። ነገር ግን ከተበላሸ፣ ስነ ምግባር ከራቀው፣ ህሊናው ከተቀደደ፣ አይምሮ ከተቀደደ፣ አስተሳሰብ ከነተበ ከቆሸሸ፣ ነፍሱ ከመነቸከች፣ አይምሮ ከደነቆረ ትውልድ ከዚህ የበለጠ ነገር አይመጣም። አንድ ይህን መረዳት አለባችሁ። ይሄ የወጣቶቻችን አካሄድ ወዴት እየሄደ ነው? ምዕመናን፣ ይሄ እኮ ስዕልን መቅደድ እንደ ሃይማኖት መብታችን ነው የተነካው። እንደ ክርስትና ክርስትናችን ነው የተነካው። እንደ ሰው ሰብአዊ መብታችን ነው የተነካው። እንደ ኢትዮጵያውያን ደግሞ ህገ መንግስታዊ መብታችን ነው የተነካው። ምክንያቱም በህገ መንግስቱ መሰረት እኔ ይሄን አምላኬ ብዬ ማምለክ እችላለሁ። ማንም አያገባው። ይሄ ብረት አምላኬ ነው ብዬ እስካመለኩ ድረስ ማንም መጥቶ ይሄን ብረት መንካት አይችልም። ይሄ መብት ነው። ህገ መንግስቱ የሰጠን ሰብአዊ መብታችን ነው፣ ሃይማኖታዊ መብታችን ነው። ነገር ግን እንዲህ አይነት ጉዳዮች ሲፈጠሩ ተረጋግታችሁ ሰክናችሁ አመዛዝናችሁ ትናንትናን ከዛሬ አስማምታችሁ ዛሬን ከነገ አስታርቃችሁ ማዕከላዊ ለዘብተኛ ውሳኔ ላይ መድረስ አለባችሁ። እንዲህ አይነት አጀንዳ መፍጠር ይፈልጉ ሰዎች አጀንዳ ነገ ደግሞ አንዱ ተነስቶ ቁርአኑን ይቀድና ክርስቲያን ነው የቀደደ ብሎ ሊያባናን ይፈልጋል። እኛ ተስማምተን ተግባብተን ተደማምጠን የመኖር ግዴታ አለን። እኛ ብዙ አጀንዳ አለብን። ምዕመናን ዛሬ ኑሮ እያንገበገበን ዳቦ ጥያቄ፣ ውሃ ጥያቄ፣ መብራት ጥያቄ፣ ታክሲ ጥያቄ፣ ሁሉ ነገር ጥያቄ ሆኖ በምንፈተንበት ወቅት ተጨማሪ አጀንዳ እያመጡ በቁስላችን ላይ ጨው የሚነሰንሱ በቁስላችን ላይ እንጨት የሚሰኩትን መደደና ስዶች እግዚአብሔር ያስታክስልን፣ መንግስት ያስታክስልን ነው።
መሰረት ቀዳሚ